ክፍል 45 ይቅርታ አንተ ኢየሱስ ነህ? እኔ ክርስቶስን እንደምመስል እኔን ምሰሉ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1። ከጥቂት ዓመታት በፊት በአንድ ከተማ የሚኖሩና በንግድ ሥራ ላይ የተሰማሩ 4 ጓደኛሞች ራቅ ያለ ከተማ በተዘጋጀ የንግድ ስብሰባ ላይ ለመካፈል ወደ አይሮፕላን ማረፊያ ያቀናሉ። የተጓዙት ሰኞ ሲሆን ቅዳሜ ምሽት በመኖሪያ ከተማቸው በተዘጋጀው የራት ግብዣ ላይ ለመታደም ቀደም ብለው እንደሚመለሱ ለሚስቶቻቸው ቃል ገብተዋል። ስብሰባቸውን አርብ ማታ ጨርሰው ስላደሩ ቅዳሜ በማለዳ ወደ ከተማቸው የሚመለሱበትን አይሮፕላን ለመያዝ ከሆቴላቸው ተነሱ። የመኪናው ጭንቅንቅ መንገድ ላይ አዘግይቷቸው ስለነበር አይሮፕላን እንዳያመልጣቸው በመስጋት የመሳፈሪያ ትኬት ወደሚያገኙበት ባንኮኒ ተጣደፉ። አስተናጋጇ ለጥቂት ከመቅረት እንደተረፉ ነግራ አሁንም መግቢያው ሳይዘጋ ወደ በሩ እንዲፈጥኑ አስጠንቅቃ ትኬቶቻቸውን ሰጠቻቸው። 4ቱም ለሚስቶቻቸው የገቡትን ቃል እንዳያፈርሱ በመስጋት የእጅ ሻንጣዎቻቸውን እየጎተቱ በረዥሙ የአየር ማረፊያው ኮሪደር ሩጫቸውን ተያያዙት። በጥድፊያው መሃል ከመካከላቸው አንዱ ሳያቀው በእጅ ሻንጣው በኮሪደሩ ጠርዝ ላይ የቆመ የጠረጴዛ እግር መታ። በጠረጴዛው ላይ ተደርድረው የነበሩት ፍራፍሬዎች በወለሉ ላይ ወዲህና ወዲያ ተበተኑ። ሁሉም ጠረጴዛው እንደተመታና ፍሬዎቹ እንደተበተኑ ቢያውቁም ወደ ኋላ ለማየት ፋታ አልነበራቸውምና ወደ አይሮፕላኑ መግቢያ በር ሩጫቸውን ቀጠሉ። በሩ ሊዘጋ ጥቂት ሲቀረው ደረሱና ትኬታቸውን እያሳዩ መግባት ጀመሩ። ነገር ግን ከመካከላቸው አንዱ ቆም ብሎ ለአፍታ አሰበ። በረዥሙ ተነፈሰና ወደ ኋላ ዞር ብሎ ተመለከተ። ፍራፍሬውን ደርድራ ስትሸጥ ሳለ ጠረጴዛው የተመታባትና የተበተነባት ልጃገረድ ግራ በመጋባት ቆማ አያት። የሆነ ነገር አንጀቱን አናወጠው። የርኅራኄ ስሜት አሸነፈው። ወደ ኋላው ዞር ብሎ በመሳፈር ላይ ለነበሩት ጓደኞቹ በስንብት እጁን እያወዛወዘ ጉዞአቸውን እንዲቀጥሉ ካመለከተ በኋላ ለባለቤቱ በዚህ በረራ መድረስ እንዳልቻለ ነገር ግን በሚቀጥለው እንደሚመጣ እንዲነግሯት ተማጸነና በኮሪደሩ ጥግ ተስፋ በመቁረጥ ወደ ቆመችው ልጃገረድና በወለሉ ላይ ወደ ተበታተኑት ፍራፍሬዎች አመራ። ይህን ውሳኔ በመወሰኑ እጅግ የተደሰተው አንድ ነገር ሲያውቅ ነበር። ለካ ጓደኛው ጠረጴዛውን በመግጨቱ ደርድራ ትሸጥ የነበረውን ፍራፍሬ የተበተነባት የ16 ዓመት ወጣት ልጃገረድ አይነ ስውር ነበረች። ትኩር ብሎ ሲመለከታት ግራ በመጋባትና ተስፋ በመቁረጥ ቆማ ድምጿን ሳታሰማ ታነባለች። የእንባ ዛላዎች በጉንጮቿ ላይ እየተንከባለሉ ቀሚሷን ያርሳሉ። ስለተበታተኑት ፍሬዎቿ ምን ማድረግ እንዳለባት ግራ ገብቷት በርከክ ብላ በዳበሳ ትፈልጋለች። ምንም እንኳ ቁጥር ስፍር የሌላቸው መንገደኞች ባጠገቧ እንደ ጎርፍ ቢፈሱም ሊረዳት የቆመ አንድም ሰው አልነበረም። ይህ ስለ እርሷ ከመንገዱ የተስተጓጎለው ሰው ግን ከእርሷ ጋር በርከክ ብሎ ፍራፍሬውን ከተበታተነበት እየለቀመ በጠረጴዛው ላይ አስተካክሎ ይደረድር ጀመር። አንዳንዶቹ ፍራፍሬዎች በመውደቃቸው ምክንያት ስለተቀጠቀጡና ስለበለዙ ለብቻ በቅርጫት ውስጥ አኖራቸው። በምትኩ ከኪሱ
$20 አውጥቶ በእጇ ላይ ካኖረ በኋላ ይሄ ለተበላሹት መተኪያ ይሁንሽ አላት። ወዲያው ፊቷን ትኩር ብሎ እያየ ደህና ነሽ አይደል በማለት ጠየቃት። እንባዋ ዱብ ዱብ እያለ ራሷን በመነቅነቅ በአዎንታ መለሰችለት። በመቀጠልም መቼም ፈጽመን ቀንሽን እንዳላበላሸነው ተስፋ አድርጋለሁ አላትና ለመሄድ ፊቱን አዞረ። ብዙም ሳይራመድ በድርጊቱ የተመሰጠችው አይነ ስውር ወጣት ይቅርታ ጌታዬ ብላ መናገር ስትጀምር ዘወር ብሎ እነዛን የማያዩ ነገር ግን የሚያነቡ አይኖች ተመለከተ። ልጅቷም ቀጠል አድርጋ ይቅርታ አንተ ጌታ ኢየሱስ ነህ ስትል ጠየቀችው። ለጥያቄዋ መልስ አልሰጠም። ነገር ግን በመደነቅ ተሞላ። ጥያቄውን እያብሰለሰለ የሚቀጥለውን አይሮፕላን ለመያዝ ወደ መሳፈሪያው አዘገመ። የተሳፈረበት አይሮፕላን ምድርን ለቆ ከደመናት በላይ መንሳፈፉን ቀጥሏል። በሱ ውስጥ ግን ከዓይነ ስውሯ አንደበት የወጣው ጥያቄ እንደሚንቀለቀል እሳት ይነዳል፣ በልቡ ያስተጋባል። ከሐሳቡ ጋር እየተላተመ ከወዲህ ወዲያ ይመላለሳል። አንተ ኢየሱስ ነህ? ጥያቄው አልገረመው። ለመሆኑ ሰዎች መልካም ሥራችንን አይተው ኢየሱስ መስለናቸው ከእርሱ ጋር ያማቱን ይሆን? በዚህ ቢሳሳቱብን እንዴት ያለ ትልቅ መታደል ነበር። ለነገሩ የተጠራንለትና የተመረጥንለት የመኖር ግባችን ይኸው አይደል? ጌታ በምድር ሳለ አብን በሥራው እንዳሳየ በተግባሩም እንደተረከ እኛም በተግባራችን እሱን እንድንገልጠው ተመርጠናል። ለፍቅሩ ለምህረቱና ለጸጋው እብጉር በሆነው ዓለም ውስጥ ስንመላለስ ሰዎች ልዩነታችን ጠፍቶባቸው እስኪምታቱ ድረስ እሱን ለመምሰል ተጠርተናል። እናውቀዋለን ካልን እሱ እንደኖረ ልንኖር፣ እሱ እንደተመላለሰ ልንመላለስ ይጠበቅብናል። እርሱን ማወቅ ቤተ ክርስቲያን ከመሄድ ከመዘመርና ጥቅስ ከማነብነብ ያልፋል። ትምህርቱን በመከተል በኑሮ እርሱን መምሰልን ይጠይቃልና። እንጸልይ። ኦ ጌታ ሆይ እባክህ እንድመስልህ እርዳኝ። ኑሮና ተግባሬ ለሌሎች አንተን ያሳይ። አሜን።